በኤርትራ ህዝባዊ አመጽ ተቀሰቀሰ። ሶማሊላንድ ተሳካላት። 5 ሀገራት እውቅና ሰጡ። የህወሓት አዲሱ ዛቻና የመንግስት ዝምታ። መጨረሻው ደረሰ። በኤርትራ ምድር ለአመታት የሰፈነው የዝምታ ድባብ ባልተጠበቀ ህዝባዊ ማዕበል ተገፍቶ ወጥቷል። ኤርትራ ውስጥ ከፍተኛ ህዝባዊ አመጽ ተነስቷል። ሻዕቢያ ፍጹም ያልጠበቀው ተቃውሞ መነሳቱን ቢቢሲ ዘግቧል። መንግስት ይህንን አመጽ ለማዳፈንና ፍርሃትን መልሶ ለመስራት ድፍን የመንደሩን ነዋሪ ማሰሩ ነው የተሰማው። በአንድ ወጣት ላይ የተፈጸመው ግፍ መላውን መንደር ለተቃውሞ ያስነሳው እንዴት ነው? ከ80 በላይ ነዋሪዎች የታሰሩበት የአሽፌራ ወታደራዊ ካምፕስ ምን እየተካሄደበት ይገኛል? ጉዳዩን በዝርዝር እናስደምጣችኋለን። ሰበር የዲፕሎማሲ ብስራት። የሶማሊላንድ የ30 ዓመት የነጻነት ትግል ታሪካዊ ድል ደጃፍ ላይ ደርሷል። እስራኤላዊው አክቲቪስት ኒቭ ካልዴሮን ዛሬ ባወጣው መረጃ 5 ሀገራት ለሶማሊላንድ ሙሉ እውቅና ለመስጠት መዘጋጀታቸውን አረጋግጧል። እንደ ማርቲን ፕላውት ያሉ አንጋፋ ተንታኞችም መረጃውን እያስተጋቡት ሲሆን ይህ እርምጃ በአፍሪካ ቀንድ አዲስ የፖለቲካ ምዕራፍ የሚከፍት ታላቅ ክስተት ሆኖ ተመዝግቧል። ይህም ሌላኛው አበይት ጉዳያችን ነው። የሌላ ዜና በትግራይ መጠለያ ካምፖች ዜጎች በረሃብና በበሽታ በሚረግፉበት በዚህ አስከፊ ወቅት የሰው ልጅ ስቃይ የፖለቲካ ቁማር መጫወቻ ሆኗል። ህወሓት የፌዴራል መንግስቱ የምዕራብ ትግራይ ወራሪዎችን በማስወጣት ኃላፊነቱን ይወጣ ሲል ቢወቅስም፣ በሌላ በኩል ደግሞ የስምረት ፓርቲ ህወሓት ተፈናቃዮችን ለፖለቲካ ፍጆታ አግቶ ይዟቸዋል የሚል ተቃራኒ ክስ ሰንዝሯል። ዝርዝሩን ይዘነዋል፣ ታደምጡታላችሁ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። የሶማሊላንድ ታሪካዊ ብስራት። 5 ሀገራት እውቅና ሊሰጡ ነው። ባለፉት ጥቂት ቀናት ውስጥ ከመካከለኛው ምስራቅና ከአውሮፓ የሚወጡ ዲፕሎማሲያዊ መረጃዎች እንደሚያመለክቱት የሶማሊላንድ የሉዓላዊነት ጥያቄ ከዚህ ቀደም ታይቶ በማይታወቅ ፍጥነት ተቀባይነት እያገኘ ነው። እንደ አውሮፓውያን አቆጣጠር በዲሴምበር 2025 መገባደጃ ላይ እስራኤል የወሰደችው ታሪካዊ የእውቅና እርምጃ ለሌሎች ሀገራት ድፍረትን የሰጠ በረዶ ሰባሪ ክስተት ሆኖ ተመዝግቧል። የእውቅናው ማዕበል። 5ቱ ሀገራት እነማን ናቸው? ምንም እንኳን አገራቱ ይፋዊ መግለጫ እስከሚሰጡ ድረስ ስማቸው በጥንቃቄ የተያዘ ቢሆንም እንደ ኒቭ ካልዴሮን ያሉ የውስጥ አዋቂዎችና ተጽዕኖ ፈጣሪዎች የሚከተሉትን ሀገራት በዋናነት ይጠቅሳሉ። አንደኛ፣ ኢትዮጵያ። ቀድሞውኑ ከሶማሊላንድ ጋር የመግባቢያ ሰነድ MOU የተፈራረመች አዲስ አበባ የመጀመሪያዋ ላለመሆን እንጂ ሁለተኛዋ ለመሆን ያላትን ዝግጁነት በተደጋጋሚ ስታሳይ ቆይታለች። አሁን እስራኤል መንገዱን ቀዳጅ መሆኗ ለኢትዮጵያ ታሪካዊ አጋጣሚን ፈጥሯል። ሁለተኛ፣ ታይዋን። ቀድሞውኑ በሀርጌሳ ጠንካራ ዲፕሎማሲያዊ ቢሮ ያላት ታይዋን ከእስራኤል እርምጃ በኋላ ግንኙነቷን ወደ ሙሉ የእውቅና ደረጃ ለማሳደግ በዝግጅት ላይ መሆኗ ይነገራል። ሶስተኛ፣ የተባበሩት አረብ ኤምሬትስ። በበርበራ ወደብ ላይ ቢሊዮን ዶላሮችን ያፈሰሰችው ኤምሬትስ ስትራቴጂካዊ ጥቅሟን ለማስጠበቅ ሶማሊላንድን እንደ ሉዓላዊ ሀገር ለመቀበል ወሳኝ ምዕራፍ ላይ ትገኛለች። አራተኛ፣ ቼክ ሪፐብሊክ እና ሃንጋሪ። ከአውሮፓ ህብረት ሀገራት መካከል እነዚህ ሁለት ሀገራት የሶማሊላንድ ያላቸው አዎንታዊ አቋም በከፍተኛ ሁኔታ እያደገ መጥቷል። ይህም ለአውሮፓውያን በር ከፋች ሊሆን ይችላል። ታዋቂው ጋዜጠኛና ተንታኝ ማርቲን ፕላውት እንደገለጸው ይህ ሂደት የዓለም አቀፍ ፖለቲካዊ ስርዓት ለውጥ ማሳያ ነው። ሶማሊላንድ ላለፉት 34 ዓመታት ያሳየችው ሰላማዊ አስተዳደር አሁን ካለው የቀይ ባህር ጸጥታ ስጋት ጋር ተዳምሮ የምዕራባውያንና የመካከለኛው ምስራቅ ሀገራትን አቋም እንዲቀይሩ አስገድዷቸዋል። ይህ በእንዲህ እንዳለ የሶማሊያ ፌዴራላዊ መንግስት እነዚህን ሪፖርቶች የሉዓላዊነት ጥሰት በማለት በጽኑ እየተቃወመ ይገኛል። ሆኖም ግን ዓለም አቀፉ ማህበረሰብ ለሶማሊላንድ የሚሰጠው ትኩረት ከደህንነትና ከንግድ ጥቅም አኳያ እያየለ መምጣቱ ለሞቃዲሾ ትልቅ የዲፕሎማሲ ፈተና ሆኖባታል። ይህ የሚጠበቀው የ5ቱ ሀገራት እውቅና እውን ከሆነ ሶማሊላንድን በተግባር ካለች ዲፋክቶ መንግስትነት ወደ በህግ ወደ ታወቀች ዲጁር አገርነት ያሸጋግራታል። ይህ ለውጥ በታሪክ መጽሐፍት ላይ አዲስ ምዕራፍ የሚከፍት ከመሆኑም በላይ በአፍሪካ ቀንድ አዲስ የኃይል ሚዛን መፈጠሩን ማረጋገጫ ይሆናል። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። አይደፈርም የተባለው ተደፈረ። በኤርትራ የታየው አስደንጋጭ ህዝባዊ አመጽና የጅምላ እስር።
በኤርትራ ምድር ለዓመታት የሰፈነው የዝምታ ድባብ ዛሬ በታሪክ ታይቶ በማይታወቅ ህዝባዊ አመፅ ተገፍቶ ወጥቷል። የአንድ ንጹህ ታዳጊ ደም መላው መንደርን ለተቃውሞ በማስነሳት የሻዕቢያን መሰረት እያናወጠው ይገኛል። መንግስት ይህንን ያልተጠበቀ ማዕበል ለማዳፈንና የጠፋውን ፍርሃት ለመመለስ ድፍን መንደርን በማሰርና ወደ ወታደራዊ ካምፕ በማገዝ ፋታ ለማግኘት እየታገለ ነው። ነገር ግን ነገሩ እዚህ ላይ አያበቃም። የታፈነው የህዝብ ብሶት የፈነዳበት ይህ ክስተት ኤርትራን ወዴት እየመራት ነው? በጋሽ ባርካ የተፈጸመው አስደንጋጭ ግድያና ተከታዩ የጅምላ እስር ዝርዝር መረጃ እንደሚከተለው ይቀርባል። በኤርትራ ጋሽ ባርካ ክልል በሚገኘው ሎጎ አንሴባ ቀራና ኩዶ መንደር በ16 ዓመቱ ታዳጊ ላይ የተፈጸመው አሰቃቂ ግድያ መላውን አካባቢ ወደ ለየለት ህዝባዊ አመጽና ውጥረት ቀይሮታል። ታዳጊው አባቱ የማነ ገብረ ማርያም በመንግስት እስር ላይ በመሆናቸው ምክንያት ገና በለጋ እድሜው መላው ቤተሰቡንና ራሱን ለመደገፍ ሲል በከባድ ስራ ላይ ተሰማርቶ ይገኝ ነበር። በአካባቢው ነዋሪዎች ዘንድ ጠንካራና ታታሪ ተብሎ የሚታወቀው ይህ ወጣት ኑሮውን ለማሸነፍ ዛፍ በመቁረጥና ከሰል በማክሰል የሚታገል እንደነበር ተገልጿል። ሆኖም ግን ህዳር 6 ቀን በ2018 ዓመተ ምህረት ይህ ተስፋ ያለው ወጣት በወታደሮች ጥይት ህይወቱ ማለፉን ተከትሎ ነገሮች ሁሉ ተቀይረዋል። በእለቱ ወጣቱና ጓደኞቹ እንደተለመደው ከሰል አክስለውና በአህዮቻቸው ላይ ጭነው ወደ እምብርት ተጉዘው ሲመለሱ ባልተጠበቀ ሁኔታ በወታደሮች ቁጥጥር ስር ውለዋል። በፈረንሳይ የሚኖረውና የአካባቢው ተወላጅ የሆነው አቶ አዛሪያ ለቢቢሲ ትግርኛ እንደተናገረው ወታደሮቹ ወጣቶቹን ከነአህዮቻቸው ከያዟቸው በኋላ ወጣቶቹ ለማምለጥ በመሞከር በመንደሩ አቅራቢያ በሚገኙ ቁጥቋጦዎች ውስጥ ተደብቀው ነበር። ነገር ግን ኑሯቸው የተመሰረተባቸውንና በወታደሮቹ የታሰሩባቸው አህዮች ለማስለቀቅ ሲመለሱ ወታደሮቹ በወሰዱት የኃይል እርምጃ አብዛኞቹ ጓደኞቹ ማምለጥ ሲችሉ እሱ ግን በጥይት ተመቶ ወዲያውኑ ህይወቱ አልፏል። ይህ ግልጽ የሆነ የግድያ እርምጃ በመንደሩ ነዋሪዎች ዘንድ ከቁጥጥር ውጭ የሆነ ቁጣን ቀስቅሷል። የወጣቱን አሟሟትና የተፈጸመውን ግፍ በፍጹም አንቀበልም ያሉ የሎጎ አንሴባ ነዋሪዎች የፍርሃትን አጥር ጥሰው አደባባይ በመውጣትና በተለያዩ መንገዶች ቅሬታቸውን በማሰማት መንግስትን ተጋፍጠዋል። ሻዕቢያ ይህን ያልተጠበቀ ህዝባዊ ማዕበል ለማዳፈንና ድጋሚ ፍርሃትን ለመዝራት የወሰደው እርምጃ ግን እጅግ የከፋ ሆኗል። ወታደሮቹ ቅሬታ ያሰሙ የመንደሩ ነዋሪዎችን በጅምላ በማፈስ የሟቹን ወንድም ጨምሮ ከ80 በላይ ሰዎችን በቁጥጥር ስር አውለዋል። እነዚህ ታሳሪዎች በአሁኑ ወቅት አሽፌራይ ወደሚባል ወታደራዊ ካምፕ ተወስደው እንደሚገኙ የቤተሰብ አባላት በሀዘንና በጭንቀት ገልጸዋል። ይህ ክስተት ሻዕቢያ አይደፈርም የሚባለውን ምስሉን ያራቆተና ለዓመታት የታመቀውን የህዝብ ብሶት ወደ አደባባይ የፈነዳበት የታሪክ አጋጣሚ ሆኖ ተመዝግቧል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ቀጣዩ ዜና አለፍን። የተፈናቃዮች ስቃይና የፖለቲካው ቁማር፣ የህወሓትና የስምረት ፓርቲ ፍጥጫ። በምርጫ ቦርድ ህጋዊ ሰውነቱ የተሰረዘው ህወሓት ባወጣው ሳምንታዊ መልእክት የፌዴራል መንግስት በምዕራብ ትግራይ የሚገኙ የታጠቁ ቡድኖችን በማስወጣት ተፈናቃዮችን ወደ ቀያቸው እንዲመልስ ጥሪ ያቀርባል። ድርጅቱ መንግስትን በቸልተኝነትና የፕሪቶሪያውን የሰላም ስምምነት በመጣስ የከሰሰ ሲሆን የህዝቡን ስቃይ በሴራ አጀንዳዎች ለመሸፈን መሞከር የወንጀል ወንጀል ነው ብሏል። እንደ ህወሓት ገለጻ ተፈናቃዮች በካምፖች ውስጥ በረሃብና በበሽታ እያለቁ ቢሆንም መንግስት ለዓለም አቀፉ ማህበረሰብ እንቅፋት እየሆነ ይገኛል። በሌላ በኩል ይህ የህወሓት መግለጫ በትግራይ ዲሞክራሲያዊ ፓርቲ ስምረት ዘንድ ከፍተኛ ተቃውሞ አስነስቷል። የስምረት አመራር አቶ ጣዕመ አረዶም እንደገለጹት ህወሓት ራሱ ተፈናቃዮችን ለፖለቲካ ትርፍና ለማታለያነት እንደ መያዣ ሆስቴጅ እየተጠቀመባቸው ነው። ተፈናቃዮች ወደ ቀያቸው ተመልሰው የተረጋጋ ህይወት እንዳይመሩ ህወሓት እንቅፋት እየፈጠረ መሆኑን የጠቀሱት አቶ ጣዕመ ድርጅቱ በውስጣዊ የስልጣን ሽኩቻ ተጠምዶ የህዝቡን መከራ ወደ ጎን ትቷል ሲሉ ወንጅለዋል። ይህ በህወሓት በፌዴራል መንግስትና በተቃዋሚዎች መካከል የተፈጠረው የሶስትዮሽ ፍጥጫና ለመተማመን በመጠለያ ውስጥ የሚገኙ በሚሊዮን የሚቆጠሩ ዜጎችን ህይወት አደጋ ላይ ጥሎታል። የዘርፉ ባለሙያዎች እንደሚጠቁሙት ፖለቲካዊ ድርድሩና የመሬት ላይ ያለው ውጥረት በዚህ መልኩ የሚቀጥል ከሆነ ሰብአዊ እርዳታና የመልሶ ማቋቋም ስራው ይበልጥ ሊስተጓጎል ይችላል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።